ብታደርጉ ጠበሉን ታገኛላችሁ የሚል ቪዲዮ ላይ የተሰራ ወይም ደግሞ ጠበሉን የምታገኙት ኦርደር ሲሰጥ ነው። that's the point። የሚያበሳጭ ነገር አይኖርም ማለት ነው። እግረ መንገዱን ያዘዛችሁ ሰዎች እንልክላችኋለን። ሌሎቻችሁ ግን የዴሊቨሪ ክፈሉና እንልክላችኋለን። የዴሊቨሪ ከፍዬ ላደርስላቸው የምችልበት ነገር እንትን አይደለም። ሌላው ክፍተት ብያይዘውት ያ ነገር እንደዛ እየተደረገ ያው የተነተኑበትን መንገድ ያመጡበት መንገድ ልክ ናቸው። ተጠቀሙት። አየህ ባለቤት እዛ ጋር የምታደርገውን ነገር ተጠቅመው ምናምን እንደዚህ ሰዎችም እንዲሉ አደረጋቸው ማለት ነው። ያ ሮንግሊ የጠበል ሁኔታዎችን ስናወራ እኔ አውቃለሁ። መዝሙር ስትዘምር እኔ አውቃለሁ። አንድ ቪዲዮ ስቀርጽህ እንዴት ተጠንቅቀህ እንኳን መዝሙር ሪያክት እንደምታረግ በራሴ እጄ ቀርጬ አውቃለሁ። የምትጠነቀቀውን ጥንቃቄ ማለት ነው። ግን አሁን ማየት ያለብህ ስትወድቅ ብዙ የምታውቃቸው ሰዎች አጠገብህ አይኖሩም። ይሄ የዓለም ስራ ነው። የዓለም ስራ ነው። ያደረግከው መልካም ነገር ለሰከንድ አይታወስም። ይኸውልህ ያ ልጅ እኮ ማስተማር ቢፈልግ ይደውልልህ ነበር። ኧረ በቃ ይህንን ነገር አጥፋው፣ እንዴት እንደዚህ ይደረጋል ሊልህ ይችላል። ሂ ሜኪንግ ማኒ ዩቲዩብ ላይ ለቀቀው፣ ቫይራል ሆነለት። ከዶላሩ ማንም አይሰጥህ። ዶላሩን እየሰራበት ነው። አንድ ወንድም ኦርቶዶክስ ነኝ ብሎ ጀምሮ በዛ ልክ አይደለም። ፍርድ የፈጣሪ ነው። መፍረድ እንኳን የለብንም። ከዛ ውጪ አንተ እኮ ሞትን እኮ አልፈህ ለእምነትህ ዋጋ የምትሰጥ ሰው ነህ። እንደኔ እንኳን አይደለም፣ እንደሌላው እንኳን አይደለም። አርገናል ከምንለው በላይ የሚገርም ነገር እያልክ ከሞት ጋር የምትተናነቅ ልጅ ነህ። ዋዩ አብሴት ለምንድን ነው የምትናደደው? ባልተፈጠረ ነገር ላይ ሰዎች የፈለጉትን ሊሉ ይችላሉ። አንተ እግዚአብሔርን ታምኜ ነው ምኖረው እስካልክ ድረስ ሚሊየን ህዝብ የተሳሳተ መንገድ ላይ እንኳን እንደሆንክ ቢነግርህ እግዚአብሔርን ጥላ አድርግ። ሰው ላይ ዲፔንድ አታርግ። የሚያናድድህ ከሰዎች ማትጠብቀው ነገር እየመጣብህ ስለሆነ ነው። እኔን ንኩ፣ ቤተክርስቲያኔን አትንኩ የምትለው ማለት ነው። ዋይ አንተስ ለምን ትነካለህ? የሚነካ ነገር ነው። ስህተትስ ቢኖሩ እንዴት ነው ምናርምህ? ስህተትስ ቢሆን እንዴት ነው ምንመልስህ? የጠፉ በጎችን ለመፈለግ 99ን ጥሎ አንዷን በግ እንደሚፈልገው እረኛ አንተን ማገዝ ካለብኝ እንደ ወንድም ከጎን ሆኜ ይሄ ልክ አይደለም አጥፋ ማለት ካለብኝ ያንን ነው ማለት ያለብኝ። የሚወድ ሰው አሳልፈው አይሰጥም። ሲጀመር እንዲህ አይነት ክርስትና ምን ያላውቅም። እኔ ዘንድሮ ምን አይነት ፈራጆች እንደሆነን አላውቅም። ፈለገ ሰው ወይ ቤት የመጥቶ ይውሰድ ወይ የዴሊቨሪውን ከፍሎ ይውሰድ። ነፍሱንም አድኖ አንተ የዴሊቨርም ከፍለህ እንትን ልትለው አትችልም። ያመጣኸው እኮ ለመጀመሪያ ጊዜ አንተ ነህ አይደል? እንደዛ ሀገር ላይ ለቢዝነስ እኮ እንዴ በአይላንድ እና በቱቦ አድርገህ አትሸጠውም እንዴ? ምን ጎድሎ? ከጠበል የሚገኝ ቢዝነስ ምን ተፈጥሮ? ኋላውን ለማታውቁ ሰዎች ኢንተርቪውን ገብታችሁ ማየት ትችላላችሁ፣ ከየት መጥቶ እዚህ እንደደረሰ ማለት ነው። አንዳንድ ጊዜ በትንሽ ነገሮችን ሰዎችን አትጣሉ። እዚህ ጋር ሲወድቅ ብዙ ይዞ የሚወድቀው ነገሮች አሉ። አንድ ሰው የተደረገልንን ደግሞ አትርሱ። ስንቱን የወደቀውን ስንቱን ያደነሳውን ነገር አትርሱ። ይሄንን የምለው ጥፋት ስላጠፋ አይደለም። ስህተት ቢኖር እንኳን የክርስትና የኦርቶዶክስ በማህተም የምገናኘው ወንድሜ ለሌላ ሰው አሳልፌ አይደለም። ተሳስተሃል ምለው እግር ስር ቁጭ ብሎ መስማት የሚችል ልጅ ነው። እግር ስር ቁጭ ብሎ መስማት የሚችል ሰው ነው። ትንሽ ትልቁን እኩል የሚያከብር ሰው ነው። የሰይጣንን ስራ የሚቃወም ሰው ነው። ስለዚህ ጀጅመንቱ አያስፈልግም። መልስም መመለስ አልነበረብም። እኔ ያላየሁትም ፎር ዳት ማተር የገባሁትን የምልልህ ነው። በርታ። እንዲህ አይነት ነገሮች ከባድ ናቸው። የተጋጩትን ነገሮች ለማጥራት መሄድ መልካም ነው። መልካም የሚያስቡልህ የሚጨነቁ ሰዎች አሉ። የሚሰድቡልህ ሁሉ ደግሞ ቀን የሚጠብቁልህ እንደሆኑ ማወቃለሁ። የሚሰድቡ አሁን እድል እየጠበቁ በጥርሳቸው ወይ እንወዳለን ጀግናችን ያሉ ይሆናሉ። ኢቭን የሌላ ሃይማኖት ተከታይ ሊሆን ይችላሉ። ኢቭን የኦርቶዶክስም ሆነ ተከታይ ሆነው ደግሞ በሆነች ነገር የሚጠላ ክፉ ሰው ሊሆን ይችላል። ዲስ በቃ አሁን ተገኝታል። ይሄ በእኛ ብዙ ጊዜ ደርሶ ያለፈውን በዚህ አግኝተውሃል። እንደሚስማር ስትመታ እየጠነከርክ ግን እምነትን እንድትጠብቅ ነው የምፈልገው። ማንም ይሁን
ልጁ ራሱ ሂስ ከማድረግ ውጭ ስራዎችን አይሰራም። በመረጃዎች ነው የሚሰራው። ጥሩ ስራዎችን እንደሚሰራ ቃለው ልጁ ሲተነትን ወይ ፈተና እንደሚመጣ ማወቅ ነበረብህ ምናምን ያልከው እውነት ለመናገር አላሰብኩም። እሱን ነገር እየሆነ ያለው ነገር ነው ፊት ላይ ያለው እየተመላለሰ የነበረው እና ከዛ አንግል ነው። ክርስቲና ወይ ሚውት አረግሻለሁ። ላውራ አንዴ በቂ አውርቼ ልውጣ እላችኋለሁ ብለህ ያንን ማስታወቂያ ስትሰራ እኔ የተረዳሁት መንገድ የማይፈልግ ጸበል ሊኖር ይችላል። የሚፈልጉ እንዲነግሩ እውነት እኔ አሳፋሪ ነው። በተለይ ሌላ ሃይማኖት ላይ ያለ ሰው ይሄን ቢናገር ምንም አይመስለኝም። ግን እኛ ሃይማኖት ላይ ሆናችሁ ይሄን የምትናገሩ በውስጣችንን ያለ እንትን ነው የምታወጡት እና እንደው ፕሊስ በቃ እኔ እውነት በጣም አዘንኩ። በቃ ይሄ እንትን ላይ ተወጥቶ የሚወራ ነገርም አይደለም። እኔ እዛ የጻፈው ልጅ ላይም ጽፌለታለሁ፣ ከታች በውስጥ ጽፌለታለሁ፣ ዩቲዩብ ላይ የጻፈው ማለት ነው። እና አሳፋሪ ነገር ነው። አንተ መልስ መስጠትን ባይዘው ደግፌዋለሁ። ዝም ብለህ ብትቀመጥ እውነት ነው የሚለውን ነገር ነው እንትን የሚለው ሰው እንዳመለካከቱ ወጥተህ መልስ መስጠትን ያ ትክክል ነህ። ከዛ ውጭ ያለው እንዲህ አይነት ቦታ አትስጣቸው። እኔ ግን በጣም ያሳዝናል። ብቻ ሀበሻ ላይ ስፔሻሊ እዛ ዱባይ የሚባል ሀገር ላይ ያለው ጉድ እኔ አላቅም፣ ምን ያህል መንፈስ እንደሆነ አላቅም። አመሰግናለሁ። በርታ። ፊት ለፊት ያለውን ነገር የሚያንጸባርቀውን ስለሆነ አንተ የሚያሳያቸው ለው ስልክህ ላይ ቪዲዮዎች ካሉ ታስታውሳለህ። እነሱ እንትና ራሱ እግራቸው እስከሚላጥ ምን ያህል እንደሄዱ ፍቅር ራኪ እሱን ሁሉ ኪሎ ሜትሮች ሄዳችሁ ተሸከማችሁ እንደመጣችሁ እንደው እያለ የመጀመሪያው ይሄ በቂ ነው። ለምን የሰው ልጅ መዳን ይፈልጋል፣ አይችልም። ቤተክርስቲያን አብዛኛው ሰው ቤተክርስቲያን መሄድ አይፈልግም፣ ወይ ደግሞ አቅሙ የለውም፣ አይችልም። አሁን አንተ ካለበት ሀገር ወደዚህ መጥቶ ማን ነው ኢትዮጵያ ሄዶ እንትን ገዳም እንትን ብሎ ይህ ሙሉ ነገር ማድረግ አይችልም። ገባ? ብዙ ሰው መዳንን ስለሚፈልግ ይጠይቃል። ይሄ ለአንተ ጽድቅ ይሁን እግዚአብሔር ይቁጠርህ። የመጀመሪያው ግን እኔ አንተ ጋር ያየሁት ስህተት እነሱን ከመተቸቴ በፊት ከመናገሬ በፊት አንተ ጋር ያየሁትን ነገር ንገረኝ። እዛ ቪዲዮ ላይ ቪዲዮውን ስትሰራ እኔ ፊሊንግ ነጠላ አድርጋችሁ ቢሆን ኖሮ ምናምን ይመስለኛል ያ ነገር የሚታይበት ነገር እንትን ይላል ይመስለኛል። ተረዳኝ? አንዴ ነው። ሌላው እዚህ የእሱ እዚህ ጋር እንደዚህ ይሄንን ማድረግ እና መሰደቡን በሁለት መንገድ ላስረዳችሁ። በተለይ ህዝበ ክርስቲያን በተለይ የሆነች ቤተክርስቲያን የሆነች እንትን ሰምታችሁ መታችሁ እኛ ኦርቶዶክሶች እያላችሁ የምታወሩ ነፈዞች፣ እናንተ ነፈዞች፣ አንድ ነገር ልንገራችሁ። የሰው ልጅ መዳኛው ብዙ ነው። እግዚአብሔር ሲያስብለት የትም ሀገር ሆኖ በትንሽ ነገር እንዲዝን ያደርጓል። ምናልባትም ይሄኛው መስመሩ ሊሆን ይችላል። ሌላው በጣም ከሙስሊሞች የምወደውን ነገር ልንገራችሁ። ሙስሊሞች ነጋዴዎች እዚህ ደግሞ ና ኦርቶዶክስ ቤት እርስ በርስ አንተኛኛ። ለዚህ ነው ቤተ ክርስቲያኗ በዚህ መጠን ክፉ ነገር እየበዛባት ያለው። የትኛው መጽሐፍ ቅዱስ ላይ የተማራችሁት ነው እዚህ ጋር መታችሁ የምትሳደቡት? የትኛው? እሱ ካደረገው እኮ የእናንተ የተሳደባችሁት መጥፎ ነገሩ በዝቷል። የትኛውን ጻድቅ ሆናችሁ ነው እናንተ? የትኛውን መጥፎ ነገር ማነው ጥሩ ነገር አድርጋችሁ ነው እዚህ መታችሁ እንትን የምትሉ? ለምንድን ነው ሰው የምትገፉት? እኔ አንድ ነገር መናገር ፈልጋለሁ። ይሄ ልጅ መዘምራን ነው፣ ሰንበት ተማሪ ነው። ሰንበት ትምህርት ቤት ውስጥ ባለው ነገር የምታወሩት አሁን እንዲወጣላችሁ ነው እንትን እያላችሁ ነው አይደለም። ይህንን ነገር የምነግራችሁ ብዙ ሰው ገፍታችኋል በምላሳችሁ ብዙ